ወይዘሮ ሊዲያ እንግዲህ ተልካ እንደመጣች ግልጽ ነው ማለት ነው ይመስለኛል። እናቴ መሰለኝ ለእናቴ ተቀጥራ ነው እዚህ ቤት ያለችውና እንግዲህ ተመስገንን እና ትሁትን ለማለያየት ያላደረገችው ነገር የለም። በስተመጨረሻም ተሳክቶላታል። ሻይ ላፍላል ብላ እንግዲህ መድኃኒት ጨምራበት ሰጥተዋለች። ከዛ በኋላ አብራው ትተኛለች ማለት ነው። ከዛ ትሁት ትመጣለች። በጣም 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 የተሳሳተ ስህተት ነው የሰራችው። እንግዲህ ሌላኛው ማያ እንግዲህ ከዚህ ሰውዬ ጋራ እሷ የእውነት ፍቅር ይዟታል። ልጁ ግን መጠቀሚያ እያደረጋት ነው። መሸጋገሪያ ድልድይ ነች እንጂ እሱ ፈልጓት አይደለም በፍጹም። እሷ ግን ተሞኘች። በጣም ፍቅር የያዘው መስሎ ቀርቧታል። ነገር ግን ዛሬ ታዲያ ትሁት እህቷን ሲል አድርጋ እንዴት እንደዚህ ታደርጊያለሽ? ቆይ ምን አስበሽ ነው? እንዴት እንደዚህ ሊሆን ይችላል? ስትል እንግዲህ በጣም እህቷን ተቆጣቻት። ያው እንግዲህ ሰውየውም እንደ ዛሬ ተዋርጄ አላቅም ተዋረድኩ እኮ እያለ ነው። እነሱ የሚፈልጉት ቲና የት እንዳለች ነው። ቲና የለችም፣ ከእግር ወጥታለች። እንግዲህ ስለዚህ የቲና ቤተሰቦች ናቸው ይላሉ። እሷ የቲና የቤተሰቦች ሳይሆኑ አማች ናቸው። የቲና አማች ናቸው ማለት ነው። እና የአባዬ የልጁ ሚስት ናት እንጂ ቲና ለአባዬ ምንም ዝምድና የላትም። ይሄ ታወቀ ነው። ግን ደግሞ እንግዲህ እየሆነ ያለውን ነገር አይታችሁታል ዛሬ። ከዚህ በኋላ ምን አይነት ነገር ነው የሚመጣው? ከባድ ቻሌንጆች አሉ ማለት ነው። እንግዲህ ትሁት በጣም ነበር የተናደደችው እውነት ለመናገር እንጂ ምንድን ነው ከኔ አትማሪም እንደ ስህተት እኔ ያሳለፍኩትን ስህተት ደግሞ አንቺም ልትደግሚው ነው ወይ ስትል እንግዲህ በጣም ነበር የተናገረችው ማለት ነው። እናም ልጁ ፍቅር ሳይሆን መጠቀሚያ እያደረጋት ነው። እሷ ግን በፍጹም ሊገባት አልቻለም። እና ምን አይነት እንደሆነ ነው ሊያልገባኝ ያልቻለው ነው። ታዲያ አሁን ምንድን ነው የምትፈልጉት? ከእህቴ የምትርቅ ከሆነ ከእህቴ ራቅ፣ አይ የምትል ከሆነ ግን ከባድ ችግር ነው የሚፈጠርብህ አለች። ከዛ በኋላ እንግዲህ እሷም ደግሞ በጣም ተናዳ ነበረ ማለት ነውና እንግዲህ ከዚህ በኋላ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ሲቀጥል ደግሞ እንግዲህ እንዳያችሁ ነው ነገሩን ማለት ነው። ዞሮ እንግዲህ ከዚህ በኋላ ምን እንደሚፈጠር አብረን የምናየው ይሆናል። እናም ሲቀጥል ነገሩን እንዳያችሁት ነው ማለት ተመስገን አሟታል ብሎ ቢንከባከባትም እሷ ግን ተልካ ነው የመጣችው የትሁትንና የተመስገንን ትዳር ለማፍረስ። ይሄ ነው እውነታው። እሷ የሁለቱን ትዳር ባዶ ለማስቀረት ነው የመጣችው። ያም ደግሞ ተሳካላት። አይገርምም? ተሳካላት በስተመጨረሻም ማለት ነውና እንግዲህ ነገሩን በጥብጣ ቁጭ ያደረገችው ማለት ነውና እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል። ተመስገን እንግዲህ በስተመጨረሻም እጅ ሰጥቶ ወደቀ ማለት ነው። በጣም ያሳዝናል። እንግዲህ ምን እንደሚፈጠር አብረን የምናየው ነው የሚሆነው። ምክንያቱም ልጅቱ ገንዘቡን አስገቡልኝ፣ ከዚህ በላይ እሱ ልታገዛው አልችልም፣ ስለዚህ ዛሬ የመጨረሻዬ ነው አለች። ከዛም እሺ አለች እና እንግዲህ እነሱም በአጋጣሚ ሊዝናኑ ወጥተዋል። አባዬም ጓደኛውን ሊያገኝ ወጥቷል። የለም አጋጣሚውን አገኘች። እሷ ከቤት አልሄድም አሞኛል፣ እዚሁ መቀመጥ እፈልጋለሁ። ይሄ አጋጣሚ እየጠበቁ አሞኛል ማለት አይከብድም እንዴ ወይዘሮ ሊዲያ አለቻት። ከዛ በኋላ እንግዲህ በጣም ተናዳ ስለነበረ ነው መናገር ያለባትን ተናገረችና ማያ እረፊ እንጂ አሟታል እኮ ምናምን አለች። አይ የእሷ ህመም ትንሽ ግራ የሚያጋባ ነገር ሆኖብኝ እኮ ነው አለቻት። ከዛ በኋላ የምን ግራ ያጋባሻል? ምን ግራ ያጋባል? አሟት እኮ ነው ምናምን አለች። አይመስለኝም። ከዛ በኋላ እነሱ ወጥተው ሄዱ። እናቴ ተመስገነው ከአባዬ ጋር ሊወጣ ነበር የሄደው። ከዛም ተመስገንና አባዬም የሆነ የሚያገኙት ሰው ጋር ሊሄዱ ነበረ። ከዛ በኋላ እንግዲህ ና እንሂድ ሲለው አይ አልሄድም
እኔ ወደ ቤት መሄድ እፈልጋለሁ፣ ትንሽ ጥሩ ያልሆነ ስሜት እየተሰማኝ ነው እያለች ነው እያለ ወደ ቤት ተመለሰ። ከዛ በኋላ ወደ ቤት ሲመጣ እንግዲህ እሷ አቅዳለት ነበር የመጣችው እቅዷን ማለት ነውና ያቀደችውን በሙሉ እንግዲህ ያው መጠጥ ቡና ሻይ ላፍላለ ብላ ሻይ ውስጥ እንግዲህ መድኃኒት ጨምራ ሰጠችው ማለት ነው። ያ ማለት ተልካ ነው፣ ገንዘቡን ዛሬውኑ አስገቡልኝ፣ ስለዚህ ከዚህ በኋላ ምንም ማድረግ አልችልም፣ ትዕግስት የሚባል አልቋል አለ። ከዛም እንግዲህ እንደምንም ብሎ ራሴን አዞረኝ አማመኝ እያለ እንደ መውደቅ አለ ወደ ኋላው። ከዛ በኋላ ነው እንግዲህ ችግር የመጣው። ራሴን አዞረኝ ብሎ ወደ ኋላው ድፍት አለ። ታዲያ እሷ ያን ጊዜ አብራው ወይ ፎቶ ትነሳለች ወይ ቪዲዮ ትቀርጸዋለች። ከዛ በኋላ አብሮ ምን ለማድረግ ይሞክራል? አብሮ እንድታድር ይሞክራል ማለት ነው። ከዚህ በኋላ ያው ከባድ ችግር እንደሚፈጠር ነው የማውቀው። እናም ዞሮ ብዙ ቻሌንጆች አሉ ማለት ነውና የእሷ ነገር እንግዲህ እንደዚህ ነው ማለት ነው። ሲቀጥል ደግሞ ልክ ያልሆነ ነገር ነው ያለው፣ በጣም የሚያስጠላ እውነት። ሊዲያ የቲና ታናሽ ተንኮል ማለት ነች፣ ተንኮለኛ፣ በተንኮል የታጠረች ሴት ናት። እና እንግዲህ ከዚህ በኋላ ሊዲያም ይነቃባታል። ከዛ ቤት የምትፈልገውን ነገር አግኝታለች። ተመስገንና ትሁት ስለተጣሉ ደስ ይላታል፣ ይለያያሉ፣ ከዛ ይወጣሉ ማለት ነው። ስለዚህ ምንም ማድረግ አይቻልም ማለት ነውና ከዚህ በኋላ እንግዲህ የሚፈጠረው ነገር ከባድ ሊሆን ይችላል። እናም ተመስገን እንግዲህ ከባድ ችግር ውስጥ ገብቷል ማለት ነው። ምክንያቱም በጣም ክፉና ብቻ ነው እንጃ ከባድ ቻሌንጆች ናቸው የሚመጡት። ከዚህ በኋላ ዞሮ አብረን የምናየው ይሆናል ማለት ነው። ሲቀጥል ደግሞ የሚመጣው ነገር ምን መሰላችሁ? አሁን ተመስገንና ትሁት ይጣላሉም ይለያያሉ። ስለዚህ ያልሆነ ነገር ነው ማለት ያልታሰበ ነገር ነው ያደረገችው እቺ ሊዲያ የምትባል ሴትዮ። እንግዲህ ያንን ነገር ደግሞ እንግዲህ ፈተናውን ለማለፍ ብዙ ነገሮች ሊኖሩ ይችላሉ። እሱ ደግሞ ትሁት አሁን ላይ ትዕግስቷ ያልቃል። ታዲያ እቺ ልጅ የነቃችባት ማያ ብቻ ናት። እቺ ልጅ ያሰበችው ተንኮል እዚህ ቤት ውስጥ እንዳለ ይሰማኛል። የሆነ ተንኮል ይዛ ነው እዚህ ቤት የመጣችው። በፍጹም አልታመመችም። እሷ ጊዜና ሰዓትን እየጠበቀች ብቻ አሞኛል፣ ቆርጦኛል፣ ፈልጦኛል ትላለች። አውቃ ነው ሲጀመር፣ አልታመመችም በፍጹም አለች። ከዛ በኋላ ኧረ ተይ እንደዚህማ አይባልም እንጂ ነውር ነው አለቻት። አይ ለእኔ የታየኝ ይሄ ነው፣ ለእናንተ ካልታያችሁ ምንም ላደርግላችሁ አልችልም፣ በጣም አዝናለሁ አለች ማያ። ወይ ጉድ! አንቺ ማያ ተይ እረፊ፣ በህመም አይቀለድም። በህመም የምትቀለደውማ እሷ ናት እኮ አይደለሁም እህቴ። እሷ በህመም እየቀለደች ነው። ሳትታመም ታመም ያለው ብላ እላችሁ ላይ እየተጫወተችና ድራማ እየሰራችሁባት ነው ያለችው። አይገባችሁም እንዴ እናንተ? ከዛ በኋላ ታዲያ ምን እናድርግ? እኔ አውቃለሁ፣ እጅ ሴትዮ አውቃታለሁ ልቅም አድርጌ፣ ግን እሷን ማስታወስ ለምን እንደከበደኝ አላውቅም እንጂ አውቃታለሁ፣ በጣም ነው የማውቃት አለች ማያ። የት ነው የምታውቂያት? ችግሩ እኮ እሱ ነው የት እንደማውቃት። ለማንኛውም ተንቻ አትቸገሪ፣ ሁሉንም ነገር እኔ ራሴ ያውቀዋለሁ። ከዛ በኋላ እሺ አለች ትሁት። እነሱም ወጥተው ሄዱ። ቶሎ ብላ እንግዲህ ስልክ ደውላ አሁኑኑ ገንዘቡን አስገቡልኝ፣ እኔም ስራዬን እጀምራለሁ አለች። ስራዋ ምንድን ነው? እነ ተመስገንን ይዛ ታድራለች። ከዛ በኋላ ትሁት ትመጣለች። ትሁትና ተመስገን ይለያያሉ። ከዛማ ያው ዋናና አንገብጋቢው ነገር ምንድን ነው? ትሁት ከዚህ በኋላ ተመስገንን ልትጠላው ትችላለች። ናት የሚፈልገው ታዲያ ይሄንን ነው። ናት የሚባል እንግዲህ ሁሌም
ሁሌም ተንኮልና እንትን እንዳሰበ ነው። ከዚህ በኋላ የሚመጡ ቻሌንጆች ከባዶች ሊሆኑ ይችላሉ። እንግዲህ ትሁትም ትዕግስት የሚባል ነገር ታጣለች ማለት ነው ከዚህ በኋላ አስባችሁታል። እናም የሚመጡት ነገሮች በሙሉ ለእሷ አስከፊ ናቸው። እድልም ቢሆን ማነች እቺ ትሁትም ቢሆን ከዛ ቤት ውስጥ ማነች ስሟ የሚገባኝም ሊዲያ ማለት ነው፣ ይቅርታ ሊዲያ እንግዲህ እህል ውሃ ማብቂያዋ ደርሷል ማለት ነው። ከዚህ በኋላ ሁሉም ነገር ያበቃል። ለምን መሰላችሁ የሚያበቃው? ሁሉም ነገር የሚያበቃለት ምክንያቱም ትሁት ነቃች ማለት ሁሉም ነገር አበቃ ማለት ነው። ከዚህ በኋላ ለምታደርገው ለእያንዳንዱ ነገር ያለምንም ዋስትና ነው ትሁት እርምጃ የምትወስደው። ገባችሁ አይደለም? ስለዚህ ዋጋዋን ታገኛለች። ወይዘሮ ሊዲያ ጎትቶ ከቤት ውስጥ እያስወጣታል። ከዛ በኋላ ምንድን ነው የሚሆነው? እንግዲህ ቻሌንጆች አሉ ማለት ነው። ትሁት እንዴት እንደዚህ ታደርጋለህ? እኔ አብሮ አደጌ ስትል እኮ በጣም እንትን ነበር። ለካ አንተ ያሰብከውን በልብህ አድርገህ ነው እላይ ላይ ልትጫወትብኝ ነበር ለካ ስትል እንግዲህ በጣም ነበር የደነገጠችው ማለት ነው። እንግዲህ ከዚህ በኋላ ምን እንደሚፈጠር ይመስላችኋል? ትሁትና ተመስገን በኃይለኛው ይጣላሉ። አንደኛ እሱ ራሱ ልጅቷን አይለቃትም ሲጀመር ማለት ነው። እችን ሊዲያን አይለቃትም። ምን ፈልጋ እዚህ ቤት እንደመጣች ለተመስገን መንገር ያው እንትን ነው። ምክንያቱም ተመስገን እንኳን እንችና እንደዚህ አይነት ነገር አግኝተው አይደለም በሌላውም ቀላል ሰው አይደለም ማለት ነው። ዞሮ ዋጋዋን ያሰጣታል። ከዛ በኋላ ከዛ ቤት መንቀራት። እሷስ የምትፈልገው ይሄን አይደል? ታጣላቸዋለች፣ ተወጣለች፣ አለቀ። ይሄ ብቻ ነው። ለማንኛውም እንግዲህ ይሄ ነው ዋናው ነገር ማለት ነው። ከዚህ በኋላ የሚመጡ ቻሌንጆች ደግሞ ትንሽ ከበድ ሊሉ ይችላሉ ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።